ሰላም ሰላም እንዴት ናችሁ? ዛሬ ደግሞ በሌላ ስኮላርሺፕ ተመልሻለሁ ማለት ነው። ይህ ዋይቴክ ሚዲያ ነው። ስለ ስኮላርሺፕ፣ ቴክኖሎጂ፣ ኮምፒውተር ቲፕ እና አንዳንድ ሳይበር ሴኪሪቲ ነክ ነገሮችን በዚህ ሚዲያ ታገኛላችሁ ማለት ነው። ስለዚህ እንደተለመደው ስኮላርሺፕ ላይ በዚህ በሶስት ተከታታይ መንዞች ፎከስ እናደርጋለን ማለት ነው። ምክንያቱም ስኮላርሺፕ ታይም ስለሆነ ይህንን ኢንክሉዲንግ ኦክቶበር ኤንድ ኖቬምበር ማለት ነው። አስማች አስ ፖሲብል ዴይሊ አንዳንድ ቪዲዮ ለማየት እንሞክራለን። ምክንያቱም ስኮላርሺፕ ሲዝን ስለሆነ ሁላችንም እንሞክረው። ነፃ ነው። ምክንያቱም ይህ ነፃ ስለሆነ ደግሞ እዚህ ጋር ፕሮሰሱ ስቴፑ ሲምፕል ስለሆነ መሞከር ትችላላችሁ ማለት ነው። ስለዚህ ምንድነው የምናደርገው አሁን ቀጥታ ሌላ እንደተለመደው ሌላ ስኮላርሺፕ ስቴፕ ባይ ስቴፕ ለማሳየት እሞክራለሁ። ስለዚህ ሰብስክራይብ እና ያስፈልገዋል ስኮላርሺፕ መሙላት አለበት ለምትሉ ሰው ደግሞ ሼር ወይም ደግሞ ሰብስክራይብ አድርጎ እንዲያይ ማድረግ ትችላላችሁ ማለት ነው። ስለምታደርጉ በጣም እናመሰግናለን። አሁን ቀጥታ ወደ ስኮላርሺፕ ፕሮሰሱ እንሄዳለን። በመጀመሪያ ምንድነው ያሰብኩት አሁን ስኮላርሺፕ ካሳየኋችሁ ምናልባት ከዚህ በፊት የተለቀቁ ቪዲዮዎችን አይታችኋቸው ከሆነ ምንድነው ረዘም እያሉ ነው እና ስለዚህ ረዘም ሲል ደግሞ ምናልባትም ሰዎቹ እንዳይሰላችሁ እናንተ እንዳትሰላችሁ በማለት እኔ ፕሮሰሱን ኦልሬዲ ከጨረስኩት በኋላ ምን ላይ ቻለንጅ እንዳለው እና እዚህ ስቴፕ እንዴት እንደምትሰሩት ራፍሊ እያሳየኋችሁ ኦልሞስት የሞላሁትን ያሳለፍኩትን ኤክስፔሪንስን ሼር እያደረግኳችሁ እና ስቴፑንም በዛው እያሳየኋችሁ መሄዱን መርጫለሁ። ምናልባት እናንተ የተሻለ መንገድ ነው ብላችሁ የምታስቡት ካለ ኮመንት ሴክሽን ላይ ያሳውቁኝ። ስለዚህ ቀጥታ ወደ ስኮላርሺፕ ፕሮሰሱ። ስለዚህ እንግዲህ ዶሃ ማለት ካፒታሉ ኳታር ነው። የኳታር ዋና ከተማ ስትሆን ስለዚህ አፕሊኬሽኑ ወይም ደግሞ ስኮላርሺፑ ዶሃ ይባላል ማለት ነው። ስለዚህ ምንድነው ይህን ኦልሬዲ ያደረጉት ስለነበረ ነው እንደዚህ አይነት ፔጅ ነው የሚያመጣላቸው። ይሄንን ኮሜንት ሴክሽን ላይ አስቀምጥላችኋለሁ ሊንኩ ማለት ነው፣ ቀጥታ አፕላይ እንድታደርጉ። ምክንያቱም አሁን እዚህ ዶሃ ስኮላርሺፕ ብላችሁ ብትፈልጉ አፕሊኬሽን ለማግኘት ትንሽ ይወሳሰብባችኋል። ስለዚህ ቀጥታ እዛው ኮሜንት ሴክሽን ላይ አስቀምጥላችሁ እናንተ እንዲያርጋችሁ ለማግኘት ትንሽ ያወዛግባል። ስለዚህ ገብታችሁ አፕሊኬሽን ዳይሬክት አፕሊኬሽን ሊንክም ለማግኘት ትንሽ ጊዜም ስለሚፈጅ ስለሚወሳሰብ ምንድነው ያሰብኩት ቀጥታ ሾርት ከቷን እዛው ላይ ቁጭ አደርግላችኋለሁ። ስለዚህ እዚህ ጋር አዲስ ስትሆኑ እዚህ ጋር ሬጂስተር እንትናትን እንደዚህ ሬጂስተር አድርጋችሁ ትገባላችሁ። ስለዚህ ስምና ኢሜል ነው የሚያስፈልገው። ከዛ ወደ ኢሜላችሁ ሄዳል። ከኢሜላችሁ ደግሞ ኮንፈርም አድርጋችሁ መግባት ነው ማለት ነው። ስለዚህ እኔ ዩዘር ስላለኝ ኦልሬዲ አፕላይም ስላደረኩት ቀጥታ ላሳያቸው። እንደዚህ ስገቡ ልክ ኮንፈረንስ ላይ ኢሜላችሁ ወደ ስትመጡ እንደዚህ አይነት ይመጣል። እናንተ እዚህ ጋር ኦንላይን አድሚሽን ምትናትን ክሊክ ታደርጋላችሁ ማለት ነው። ትንሽ ከጠበቃችሁ በኋላ እንደዚህ አይነት እኔ ኦልሬዲ አፕላይ ስላደረኩ እናንተ ግን እዚህ ጋር ኦንላይን አፕሊኬሽን ምትናትን ክሊክ ታደርጋላችሁ። ስለዚህ ላሳያችሁ የፈለጉ ተርሞ ባይዘው በዚሁ አጋጣሚ 2026 to 2027 ፌል ሲዝን ነው። ስለዚህ ፌል ሲዝን በዚህ ዲፓርትመንት አፕሊኬሽን ነምበር እንደዚህ በጥቃና ነው በዚህ እዚህ ጋር ቪው ምትላችን እናንተ ለማሳየት ያክል እንሞክራለን። የመጀመሪያው ሴሽን 9 ፓርቶች ይኖሩታል ማለት ነው። 9 ፓርቶች ትንንሽ ናቸው። የመጀመሪያው የምትማሩትን ፊልድ እንትን ትላላችሁ፣ የምትማሩበት ፊልድ ትመርጣላችሁ ማለት ነው። ከዛ ከመረጣችሁ በኋላ ፕራዮሪቲ ምናምን ምንድነው አፕላይድ አመልክታችሁ ነበር ወይ እዚህ ጋር እንወዱታለን። ምክንያቱም
አመልክተን ነበር አትሉትም። ስለዚህ ፈንዲንግ ምናምን ኢንፎርሜሽን አለ። እነሱን ሞልታችሁ የት ሶርሱን የት ቦታ እንዳገኛችሁ ሞልታችሁ ታልፋላችሁ። ከዛ ኔክስት ትሉታላችሁ። እዚህ ጋር ሞልት ነገር እዚህ ጋር ያለውን የእናንተን ስም፣ የተወለዳችሁበትን ዓመተ ምህረት፣ ኢሜላችሁን፣ ስልካችሁን፣ አድሬሳችሁን ፕላስ እዚህ ጋር መሙላት ያለባችሁ ናሽናል አይዲ ካላችሁ ናሽናል አይዲ አታች አድርጉለት። ልክ እንደዚህ እንደኔ ማለት ነው። ፕላስ ፓስፖርትም ያስፈልጋል። ፓስፖርቱን በፒዲኤፍ ወር ዋቴቨር በምትፈልጉት ፎርማት ፎቶ አፕዴት ማድረግ አፕሎድ ማድረግ ትችላላችሁ ማለት ነው። ከዛ ይህ ፓርት ውስጥ አለቀ ማለት ነው። በጣም ትንሽ። ከዛ እዚህ ላይ እንደምታዩት ኔክስት ትሉታላችሁ ማለት ነው። ኔክስት ካላችሁት በኋላ እዚህ ጋር ኢምፕሊመንት ሂስትሪ ነው። ስለዚህ የቅጥር ኢንፎርሜሽን ወይም ደግሞ ኤክስፒሪየንስ ካላችሁ ኤክስፒሪየንሱን እዚህ ጋር ታረጉታላችሁ፣ አፕሎድ ታረጉታላችሁ። እዚህ ቦታ ሰርቻለሁ በእንደዚህም ይጠቅማችኋል ማለት ነው። ስፔሻሊ ፒኤችዲ ኤንድ ማስተርስ አፕላይ የምታደርጉ ከሆነ ማለት ነው። ፓርት 4 ምንድነው? አንደርግራጁዌት። ስለዚህ ፒኤችዲ የምታመለክቱ ወይም ደግሞ ማስተርስ የምታመለክቱ ከሆነ ግዴታ አንደርግራጁዌት የመጀመሪያ ዲግሪ ያስፈልጋችኋል። የመጀመሪያ ዲግሪ ያለውን ኢንፎርሜሽን የት እንደተማራችሁ እና ኦፊሻል ኮፒ ኢንክሉዲንግ ሰርቲፊኬሽን አፕሎድ ታደርጋላችሁ በዚህ ፔጅ ላይ ማለት ነው። ከዛ ይህን ፔጅ ከጨረሳችሁ በኋላ ኔክስት ትሉታላችሁ። ኔክስት ፔጅ አምስተኛው ፔጅ ማለት ነው። ስለዚህ አምስተኛው ፔጅ ደግሞ ፒኤችዲ የምታመለክቱ ከሆነ ራሱን ባይ ዲፎልት ስለሚመጣላችሁ ከሌለም ታልፎታላችሁ ማለት ነው። ስለዚህ የተማራችሁበትን ማስተርስ የተማራችሁበትን ትምህርት ቤት ኢንክሉዲንግ ኦፊሻል ኮፒ እና ሰርቲፊኬት አፕሎድ ታደርጋላችሁ ፒዲኤፍ ፎርማት ማለት ነው። ከዛ እዚህ ጋር ግን ምንድነው ተጨማሪ ተሲስ ወይም ኤምኤ ቴሲስ ወይም ደግሞ የማስተርስ ቴሲስ ፕሮፖዛል ወይም ሪሰርች ሳምፕሉን አፕሎድ ታደርጋላችሁ። ፕላስ እዚህ ጋር የግራጁዌት ሰርቲፊኬት ስታትመንት አፕሎድ ታደርጋላችሁ ኢንክሉዲንግ ዊዝን እዚህ ጋር ትራንስክሪፕቱን አፕሎድ ታደርጋላችሁ። ስለዚህ ደግሞ ስቴትመንት ካላችሁ ማለት ነው ስቴትመንቱን አፕሎድ ታደርጋላችሁ ማለት ነው። ከዛ እዚህ ጋር ሞቲቬሽኑን አፕሎድ አድርጋችሁት ማለፍ ትችላላችሁ፣ ችግር የለውም። እዚህ ጋር ቶፊል እና እንግሊዝኛ ዋናው ቁም ነገሩ እዚህ ጋር ነው ቻሌንጅ የሚለው። ምክንያቱም ብዙዎች እንግሊዝኛ ቶፊል ወይም ደግሞ አይኤልቲሲ አንወስድም ኢትዮጵያኖች ብዙ ጊዜ የሚወስድ ሰው ነው ካላችሁ ስተየው እንግዲህ የኤልቲሲ እና የቶፊል ማስገባት ትችላላችሁ። እሱም ሆኖ ግን ሚኒመም ሪኳየርመንት አለው። ስለዚህ 6.5 አይኤልቲሲ ያመጣና ቶፊል ደግሞ 79 በላይ ነው አፕላይ ማድረግ የሚችለው እያለ ነው። ስለዚህ እኛ እኔንም ጨምሮ ይህንን ክራይቴሪያ አላሟላም። ስለዚህ ሁለተኛውን ስቴፕ እንጠቀማለን። እቺ ሁለተኛውን ስቴፕ ለብዙም ስኮላርሺፕ ስለምጠቅማችሁ በደንብ አዳምጡ። እንዴት ነው የምናደርግ መሰላችሁ? ከምትማሩበት ተቋም ወይም ደግሞ ከተማራችሁበት ተቋም ወይም ደግሞ ከትምህርት ቤት ከሚመቻችሁ መስሪያ ቤት ብቻ ትረስት የሚያደርግ ማህተም ቫሪበር ያለው የሆነ ሌተር ነገር ትጽፋላችሁ ወይ ደግሞ እንዲጽፉላችሁ ታደርጋላችሁ። ይህን ሌተር አፕሎድ ነው የምናደርገው። እኔ ራሴን የጻፍኩት ይህንን ራሴ የጻፍኩት ከ7ኛ ክፍል ጀምሮ ኢትዮጵያ ከ7ኛ ጀምሮ በእንግሊዝኛ ነው ሚዲየም ኦፍ ኢንስትራክሽናችን። ስለዚህ ከ7ኛ ጀምሮ በእንግሊዝኛ ስለመማራችን የሚል ደብዳቤ ነው የጻፍኩት ሚዲየም ኦፍ ኢንስትራክሽን ማለት ነው። ስለዚህ እሱን በፒዲኤፍ አደረኩኝና እዚህ ጋር አፕሎድ አደረግኩት ማለት ነው። ስለዚህ ይችኛዋን ስቴፕ ባይፓስ አደረግናት ማለት ነው። አንደኛ ከ7ኛ ክፍል ጀምሮ እንግሊዝኛ ስለመሆኑ እንዲሁም የሆነ የትምህርት ተቋም ይጽፍላቸው ምንም ችግር የለውም። እንደዚህ በእንግሊዝኛ ነው የተማሩት። ስለዚህ ኦፊሻሊ ኢትዮጵያ ውስጥ የሚሰጠው ከ7ኛ ክፍል ጀምሮ በእንግሊዝኛ ነው። ኢት ኢዝ ኦብቪየስ። ስለዚህ ማንኛውም ተቋም ሊጽፍላችሁ ይችላል ማለት ነው። ስፔሻሊ ደግሞ ከትምህርት ጋር የተገናኘ ዩኒቨርሲቲ ወይም ኮሌጃችሁ መጻፍ ትችላላችሁ። እናንተም መጻፍ ትችላላችሁ። አይዶን አሁን ሞክሬውም ስለማላቅ አሁን እንደዚህ ጽፌ ስላልደረሰ እርግጠኛ ሆኜ ግን ልነግራቸው አልችልም። ግን እኔ ምንድነው ያደረኩት? እኔ ራሴ ጻፍኩት። ኢትዮጵያ ውስጥ በእንግሊዝኛ ከ7ኛ ክፍል ጀምሮ ስለሚሰጥ እንግሊዝኛ ሚዲየም ኦፍ ኢንስትራክሽናችን ነው የሚል ደብዳቤ ጽፌ እዚሁ ላይ አፕሎድ አደረግኩት ባጭሩ ማለት ነው። ይህን ይመስላል። ከዛ ኔክስት ትሉታላችሁ ማለት ነው። እዚህ 7ኛው ፓርት ላይ ምንድን ነው ይሄ ስፔሻሊ ፒኤችዲ የምታመለክቱ ግን ብዙ ጊዜ ስቴትመንት ኦፍ ኢንተረስት እና ፒኤችዲ ፕሮፖዛል ግዴታ ነው። ፕሮፖዛል
አንድ ታይትል ትመርጣላችሁ። እንግዲህ ፍሪ ዩኒቨርሲቲ የሚባለው አሁን ኤአይ ነው። ስለዚህ በኤአይ ወይ በቻትጂፒቲ ብዙ አይነት ታይትሎችን ጀነሬት ያደርግላችኋል። ከዛ ውስጥ ወስዳችሁ የሚያደርጋችሁ አሪፍ ታይትል ለሁል ጊዜ ለስኮላርሽፕ ያስመርጠኛል ወይም ደግሞ በጣም ኢምፕረስ ያደርጋችኋል፣ ኢምፕረስ አድርጓቸው እኔ በዚህ ስኮላርሽፕ ሊያስመርጠኝ ይችላል የምትሉትን ታይትል መምረጥ አለባችሁ ማለት ነው። በቃ ሳክስን ባጭሩ ማለት አሪፍ ታይትል እናንተ ልትሰሩበት የምትችሉት በጣም ቆንጆ ታይትል እነሱ ኢምፕረስ ያደርጋቸዋል። ፕሮፌሰሮችን ወይም ደግሞ ዶክተሮችን ኢምፕረስ ያደርጋቸዋል ታይትል የምትሉትን በኤአይ ጀነሬት ማድረግ ትችላላችሁ። እሱን ከስተማይዝ አድርጋችሁ ከሪል ወርልድ ጋር ኮምፔሬን ኮንትራስት አድርጋችሁ እናንተ ታይትል ጀነሬት አድርጋችሁ በዛ ታይትል ፕሮፖዛል ጀነሬት ታደርጋላችሁ፣ ክሬት ታደርጋላችሁ። አሁን ድሜ ለቻትጂፒቲ ፍሪ ዩኒቨርሲቲ ነው ብያቸዋለሁ። ስለዚህ አንድ ፍሪ ዩኒቨርሲቲ ከሚባሉት ውስጥ አሁን ከረንትሊ ቻትጂፒቲ ነው። ስለዚህ ቻትጂፒቲን በደንብ ከተጠቀምንበት ይሰጠናል። ማለት ግን በቻትጂፒቲ ጀነራሊ ብለን ጀነሬት አድርገን ማድረግ የለብንም። አይዲያውን እንወስዳለን ከሱ ማለት ነው እንጂ ዳይሬክት ኮፒ ብናደርግ አውቶማቲካሊ ፌል ነው የሚያደርጉት እነሱ ማለት ነው። ስለዚህ ሁለቱን በፒዲኤፍ ፎርማት ጀነሬት አድርጋችሁ ፕሮፖዛል እዚህ ጋር ነው የምሰራው ምናምን። አሁን ብዙ ጊዜ የሚፈልገው ዲፓርትመንት ላይገኝ ይችላል፣ ግን እናንተ ዲፓርትመንቱ ጋር የሚሄድ ኢንተረስት ወይም ደግሞ ታይትል ትመርጣላችሁ ማለት ነው። ሞስት ፕሮባብሊ ግን ብዙ ጊዜ ምናምን ከተመሳሳይ ዲፓርትመንት ስለሆነ አንድ አዘጋጅታችሁ ለሁል ጊዜ የሚሆናችሁን ማድረግ ትችላላችሁ፣ እንደ አድቫይዝ ማለት ነው። ስለዚህ እኔ ኦልሬዲ ሁለቱንም አፕሎድ ታደርጋላችሁ እዚህ ጋር የሚጠይቃችሁን ፒዲኤፍ ታዘጋጁና ማለት ነው። ከዛ ኔክስት ትሉታላችሁ። እዚህ ጋር ምንድነው ሁለት የሚያስፈልጋቸው ሁለት ሪኮሜንዴሽን ነው። ሪኮሜንዴሽኑ ልክ ስታደርጉ ተሎ የሚመልስላችሁ ሰው ቢሆን ጥሩ ነው። ኢሜይል ነው የሚደርሰው። እናንተ ሪኮመንድ ስታደርጉት ጂሜል የእሱን ጂሜል ስታስገቡት ቀጥታ ሚስተር ኤክስ የሚባል እንደዚህ ሪኮመንድ አርገው ክሊክ አድርገው ብሎ የሆነ ክሊክ እንድታደርጉ እንዲያደርጉ እነሱ እንዲሞሉላቸው እናንተ ሊንክ ነው የሚልክለት። ያ ሊንክ ሲሞላው ነው ቀጥታ እናንተ እዚህ ጋር መጦ አፕሊኬሽን ፉል የሚሆነው። አለዛ ሰውየው ወይም ደግሞ ሪኮመንድ እንዲያደርጋችሁ የፈለጋችሁት የስራ ባልደረባ ሊሆን ይችላል፣ ሱፐርቫይዘር፣ አለቃ፣ ዋሬቨር ፕላስ ደግሞ ዩኒቨርሲቲ ሌክቸሮችም ሊሆን ይችላሉ። ስለዚህ የዩኒቨርሲቲ ሌክቸሮችም ወይም ደግሞ አለቃ ሪኮመንድ ማስደረግ ትችላላችሁ። ስለዚህ ስታስደርጉ ግን በጂሜል ነው። ጂሜሉን ትሞሉታላችሁ። የመስሪያ ቤትም የሆነ ዋቴቨር ብቻ የሚመላ ፎርም እንደ ኤፊሽንሲ አይነት ፎርም ስላለ እሱን ፎርም ሲሞላ ቀጥታ አፕሊኬሽን ኮምፕሊት ይሆናል። አለዛ ሰውየው ልካችሁለትም ካልሞላው ወይም ካልመለሰላችሁ አፕሊኬሽኑ ኮምፕሊት አይደለም ማለት ነው። ይህን ነገር ለብዙ እንትን ስለሚሆን መርሳት የለባቸው። ኢሜይል የሚመልስላችሁ ሊያዩ የሚችል ሰው ነው መላክ ያለባቸው ሪኮሜንዴሽኑ። ስለዚህ እንደዚህ አይነት ከሞላችሁ በኋላ ሁለቱንም ኢንፎርሜሽኖች ሞልታችሁ ሰውየውም ከመለሰላችሁ ወይም ሪኮመንድ የሚያደርግላችሁ ሰው ሲመል እዚህ ጋር ኢሜይል ይደርሳቸዋል። ሚስተር ኤክስ ሞልቶላችኋል ምናምን የሚል ማለት ነው። ስለዚህ እሱን ከሞላችሁ በኋላ ኔክስት ትላላችሁ። ይሄ ዘ ላስት ስቴፕ ነው። አግሪ ኮንዲሽን ተርሚን ኮንዲሽን ነው ያለው። ስለዚህ እሱን አክሴፕት አድርገን ፋይናሊ አፕላይ እንላለን ማለት ነው። ልክ አፕላይ ስንለው እንደዚህ አይነት ፔጅ መምጣቱ ማረጋገጥ ኦልሞስት ሰብሚትድ የሚል እንደዚህ አይነት ያው እዚህ ጋር ሰብሚትድ ይለኛል። ወይም ደግሞ ኢሜይልም እንደዚህ ኦልሬዲ ከረንትሊ ሰክሰስፉሊ አፕላይ አድርገሃል ምናምን የሚል ይመጣላችኋል ማለት ነው። ስለዚህ ዶሃ ወይም ደግሞ የኳታሯ ዋና ከተማ ስኮላርሽፕ ይህን ይመስላል ማለት ነው። ስለዚህ ሁላችሁም የከበዳቸው ነገር ወይም ደግሞ ግራ ያጋባቸው ነገር ካለ ኮሜንት ሴክሽን ያሳውቁኝ። ፕላስ ደግሞ ይጠቅመዋል ብላችሁ ለምታስቡት ሰውም ላኩለት። እናንተም ሰብስክራይብ አድርጋችሁ እነሱም እንዲያደርጉ በዚሁም አጋጣሚ ማሳሰብ ወዳለው ያላችሁበት ሰላማችሁ ብዝት ይበልልኝ። በጣም አመሰግናለሁ። መልካም ተመኘው። በሌላ ስኮላርሽፕ እስከምንገናኝ ደህና ሁኑ።